ደረሰ ብላችሁ የተጨነቃችሁ ያፌት እውነት ህይወቱ አልፏል ወይንስ አላለፈም? ያፌት ትልቅ አደጋ ደረሰበት። እሱም ደግሞ ጀግናውና ቆራጡ በፍቅሩ የማይደራደረው ናታን በያፌት ላይ ትልቅ ጀብድ ሰርቶበታል። እሱም ምንድን ነው? ያፌት እንግዲህ በጉልበቱ ወይንም ደግሞ በገንዘቡ ተማምኖ ማንም አይነካኝም ከማንም በላይ ነው ብሎ የሚተማምነው ያፌት ናታን ለአንደዚህና ለመጨረሻ ጊዜ ያፌትን አስወግዶታል። ያፌት እውነት ለመናገር በሁሉም ነገር ተመክቶ ነበር። ነገር ግን በፍቅሩ የማይደራደረው የሚወዳትና የሚያፈቅራትን ኤፍራታን አሳልፌ አልሰጥም ብሎ ቆርጦ የተነሳው ናታን በያፌት ላይ ትልቅ እርምጃ ወስዶበታል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ጤና ይስጥልኝ። በያላችሁበት ዓለም ዳርቻ ሰላማችሁ በዝት ይበልልኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በትህትና በአክብሮት ጠይቃለሁ ማለት ነው። እንዲሁም ነባሮች ሼር፣ ላይክ ማድረጋችሁን አትርሱ። ስለምታበረታቱኝ እጅግ አድርጌ ነው የማመሰግነው። ቤተሰብ በጉጉት የምንጠብቀው የሐረግ ድራማ ክፍል 76 እንደሚከተለው ቀርቧል። እንግዲህ ያፌት አደጋ እንደደረሰበት እሱም ደግሞ አንተ በሁሉም ነገር ንቆትና በሁሉም ነገር እኔን አይደርስብኝም እኔ ምንም አያደርገኝም ብሎ የናቀው ናታን እንግዲህ ያፌትን አፈር ድሜ ያስግጦታል ማለት ነው። ኤፍራታ ካሁን መጣ ካሁን አልመጣ እያለ ስጠብቀው እንደነበረ ታውቃላችሁ። ግን በወጣበት የቀረው ያፌት ናታን እጅጉን ተበሳጭቶ እና እጅጉን የኤፍራታን ሳቅና ደስታ እኔን ብትጎዳኝም እኔን ጥላኝም ብትሄድም እኔ ግን የምፈልገው የኤፍራታ ሳቅና ደስታዋን እስከሆነ ድረስ ነገር ግን እኔ በያፌት ላይ ህይወቱ ላይ ቁርጥ ሀሳብ የምቆርጥበት አንድ ቀን ኤፍራታን የሆነ ነገር አድርጓት ወይም ደግሞ የሆነ ነገር በድሏት ሳገኝ በያፌት ህይወት ላይ እርምጃ ውስጥ ያለው ብሎ ነበረት አሁን ቀደም። አሁን ላይ ግን ኤፍራታ አሁን ላይ በቤቷም ብዙም ደስተኛ አይደለችም። ኤፍራታ ያፌት እጅጉን ህይወቷን አደጋ ላይ አድርሶት ነበረ። አንቋት ለምን ቤት ሄድሽ? ለምን እኔን ሳታስፈቅጂ? ሲቀጥል ደግሞ ከናታን ጋር ለምን ተገናኘች ብሎ አንገቷን ሲጥ አድርጎ ገሏት ነበረ። ኤፍራታ አሁን ላይ የቁም እስረኛ ሆናለች በያፌት የተነሳ። ከማንም ጋር እንዳትገናኝ ከማንም ጋር እንድትገናኝ ደስተኛ ያልሆነው ያፌት አሁን ላይ የቁም እስረኛ አድርጎት ተቀምጣለች። ሲጀመር በሩን ዘግቶባት እንደ እስረኛ ቆልፎባት ነው የሚሄደው። ይሄ ደግሞ የማፍቀር ሳይሆን የማገት ባህሪ ነው። ቢኒያም በጽዮን ፍቅር እጅጉን ልቡ ተነስቷል። ጽዮን ምንና ነው ቢኒያምን የራቃቸው? እውነት አሁን ላይ ጽዮን የበፊቱ ጽዮን ተመልሳለች። ጽዮን እንግዲህ በደረሰባት ችግር አይምሮ አንስቶ እንደነበር ታውቃላችሁ። አሁን ላይ ግን ነገሮችን ሁሉ የማስታወስ አጋጣሚ አግኝታለች። ያንን ስታስታውስ እንግዲህ ቢኒያምን ጆሮ ይዳባል ብላ ቢኒያምን አላቅህም ዞር በልልኝ ካጠገቤ ብላ ቢኒያምን ከርተዋለች። ቢኒያም ደግሞ እጅጉን በፍቅሯ ተጠምዷል። እኔ ከጽዮን ውጭ ወደ ውጭ ብሎ ህይወቱ አደጋ ላይ ወርቋል። ቢኒያምም ገኒ እባክሽን ምን አድርግ ነው የምትይኝ? እኔ አሁን ላይ ያለሁበት ሁኔታ እጅጉን በጣም የሚያስጠላ ድብርት ውስጥ ነኝ ያለሁትኝ። ጽዮን ስደውልላት ስልክ አታነሳም፣ ቴክስትን ሳድርግላት ቴክስት አትመልስም። ግን በሰላማ ነው ብለሽ ታያለሽ አለ ቢኒያም። ገኒም ቢኒያም እባክህ ተረጋጋ። ጽዮን እኮ ታውቃለህ የአእምሯ ማስታወስ እኮ አይችልም። ስለዚህ ምናልባት አሟት ሊሆን ይችላል፣ ወይንም ደግሞ ስልኩን አላየችው ይሆናል። ታውቃለህ እኔ ከቤት ስለወጣሁኝ ብዙ የስራ ጫናዎች ሊደርስባቸው ይችላል። ስለዚህ እባክህን አንድ ሰው ስልክ ሳያነሳ ሲቀር ቴክስት ሳይመልስ ሲቀር አልተመቸውም የሚባል እኮ ነገር አለ። አንተ ሩጠክ አልፈለገችኝም ጽዮን ትታኛለች ማለት አስፈላጊ ነው ብለው ታስባለህ? እባክህን ይኸውልህ ቢኒ አንድ ነገር ልንገርህ። ምናልባት አይበለውና አንተና ጽዮን ባትኳኋኑ እንኳን እባክህን ጽዮን ማየት ያለብህ ናታንን ነው። ናታን አሁን ላይ ያለበት ውርጅ ታውቃለህ። አንዱን ጨረስኩ ሲል አንዱ ይተካበታል። በእሷ ህመም የተነሳ ብዙ ውጣ ውረዶችን አሳልፏል። አሁን ላይ ደግሞ እሷ እንደዚህ ብታደርግ የሆነ ነገር ብታደርግ እባክህን አንተ ማየት ያለብህ ናታንን ነው አለችው ገኒ። ቢኒያምም አይ እኔ እንኳ ሁሉን ነገር እኮ አውቃለሁኝ። ነገር ግን አሁን ላይ ጽዮን ፍቅሯን አስረክባኝ እንደዚህ በመሆኗ እውነት ልሻለሁ ገኒ በጣም ተጓዥቻለሁ።
ግን ምን ማድረግ እንዳለብኝ ምንም ልረዳ አልቻልኩም አለ ቢንያም። ቢንያም ለናታን ደወለለት። ለናታን ሲደውልለት ናቱ እንዴት ነህ? ደህና ነህ? እንዴት ናችሁ? ሁሉ ሰላም ነው አለው። ደህና ነኝ ቢንዬ፣ እንዴት ነህ? የት ነው ያለኸው? ወደ ሰፈር መምጣት አትችልም አለው ናታን ቢንያምን። አረ እችላለሁ፣ መምጣት እችላለሁ። ምን ነው ፈለከኝ እንዴ አለው። አይ የሆነ ነገር ማማክር ነገር ነበረኝ። እሺ እመጣለሁኝ አለ ቢንያም። ቢንያምም እየገሰገሰ ናታን ቀጠረበት ቦታ ሄደ። ናታን እንግዲህ ስለ ያፌት የተነሳ በጣም እጅጉን ልቡ ቁሟል። ምክንያቱም እሱ ወንድ ሆኖ እሱ በጉልበቱ ወይንም ደግሞ በገንዘቡ ተማምኖ እኔን አንገቴን ለማስደፋት የኔን ጨረቃ የመወዳትና የማፈቅራትን እሱ በጉልበቱ ተማምኖ ወስዷት የለ። ስለዚህ ማን እንደሚያሸንፍ ዘንድሮ ይለያል ብሎ በቁርጥ ሀሳብ ተነስቷል ናታን። ቢኒያምን መጣ። ናቱ እንዴት ነህ? ደህና ነህ አለው። ሰላም ነኝ ቢኒ። አንድ ነገር እንገርህ ቢኒ፣ ከዚህ ጋር ያላችሁ ሁኔታ ምንድን ነው? ሳትደብቀኝ ንገረኝ ቢኒ። እሷን ታውቃለህ? የአይኔ ብሌን እህቴ፣ መተኪያ የሌላት እህቴ እንደሆነች ታውቃለህ። አንተ ደግሞ የምወድክ የማከብርክ፣ ሰው በጠፋ ሰዓት ሰው ነው የተገኘ ጓደኛ መሆንህን ታውቃለህ አይደል? ስለዚህ እባክህን ያለውን ነገር በግልጽ ብታስረዳኝ አለው። ቢንያምን በጣም ደነገጠ። እንዴ ምን ነው የሰማው ነገር አለ እንዴ ናቱ? እኔ ታውቃለህ ጽዮንን እወዳታለሁኝ። ታውቃለህ ከበፊት ጀምሮ እሷ ናት እንጂ ብዙ ነገሮችን የምትገለምጠኝ፣ እኔ ግን እንደምወዳት ታውቃለህ። አንደኛ የምወደው የማከብረው የጓደኛ እህት ናት። ሁለተኛ እህቴ ናት። አሁን ላይ ደግሞ የሚሰማኝ ስሜት ናቱ፣ እኔ አንተን አልደብቅህም፣ በጣም ከባድ ስሜት ነው እየተሰማኝ ያለው አለው። ቢኒ አንድ ነገር ልንገርህ፣ ባለፈው ያው በህመሟ የተነሳ ማስተዋስ ስለማትችል ምናልባት አንተ ጋር የተወሰነ ሰዓቶችን ስታሳልፍ የምታስታውስ ነገሮችን ካለባት ብለን እሱ እኮ ጓደኛሽ፣ ፍቅረኛሽ፣ የድሮ ፍቅረኛሽ ነው ብለን ስላልናት አንተም ደግሞ ስለተቀበልካት እንዴት ነው እውን አደረግከው እንዴ አለው ቢንያምም ናቱ አንድ ነገር እንገርግ፣ እኔ አንተን አልደብቅህም። ጽዮንን በጣም ነው የምወዳት፣ በጣም ነው የማፈቅራት። እሷም ደግሞ እንደምትወደኝ እንደምታፈቅረኝ የሆነ ወቅት ነግራኝ ነበረ። አሁን ግን ናቱ ስደውልህ አትመልስም፣ ቴክስት ሳደርግላትም እንደዛው አትመልስም። በሰላሟ ነው ብዬ በጣም ተጨንቄ ነበረ። እሷ ስልክ አልመልስም ስትል አንተ ጋር ስደውልልህ አንተ መለስክልኝ። ግን እንዴት ናት? ደህና ናት አለው ቢኒያም ናታንን። አዎ ደህና ናት። ቢኒ አንድ ነገር እንከርክ፣ አንተ እንደነገሩ የምወድ ጓደኛ ነክ። አሁንም እንደነገርኩ እሷን በጣም እህቴ ናት፣ ማንም መተኪያ የሌለኝ እህት፣ የአይኔ ብሌን ታውቃለህ? የአይኔ ብሌን አይን ታውቃለህ? አይኔ ብሌኔ ናት። ስለዚህ በእሷ ላይ የሆነ ነገር እንኳ ቢፈጠር እኔ ከአንተ ጋር መጣላት ወይም ደግሞ ከአንተ ጋር የሆነ ቅሬታ መጋባት አልፈልግም ቢኒ። ጽዮን የሆነ ነገር ብታደርግህ ወይም ብትበድልህ ወይም ደግሞ የሆነ ነገር ብትናገርህ በእሷ ላይ የሆነ ነገር እንዳታስብ እባክህን፣ ልቤን እንዳትሰብረው ቢኒ አለው። አረ በፍጹም እኔ አዲስ እኮ አይደለችም። ስለምታፈቅረኝ ያው ልንገርህ ብዬ ነው አለው። አይ እሱ እንኳ የወደዱት ያፈቀሩት አብሮ ይቀጥላል ማለት አይደለም ቢኒ አለና በጣም ናታን የድሮ የኤፍራታን ማስታወስ ጀመረ። ተያይዘው አሁን የት ናት ያለችው ጽዮን አለው። እቤት ናቸው እባክህ፣ ታውቃለህ ገኒ ቤት እንደሌለች ታውቃለህ። አሁን ላይ የስራው ጫና ሁሉ ነገር እነሱ ላይ ሆኗል እና እንደውም እኔን ምግብ መስራት ትችላለህ፣ ስለዚህ እንድታግዘን ሲሉኝ አይ እኔ ኩሽናማ መግባት አልፈልግም፣ ማር ቤት መግባት አልፈልግም ብያቸው ነበረ። ይመስለኛል ምሳ እየሰሩ ነው አለ። እስኪ እንሄድና ሙያቸውን እንይላቸው አይመስልህም አለው ናታን ቢንያም። እሺ ካልክ እሺ አሉና እየገሰገሱ ወደ ቬዚና ወደ ጽዮን ጋር ሄዱ። ጽዮን ሽንኩርቱን ጎረድ እያደረገች አይኖቿ በእንባ ዘለላ ተሞልተው በጣም እያለቀሰች ሽንኩርቱን ጎረድ እያደረገች እየከተፈች ነበር። ቤዚም ቤቱን ለማጽዳት የማጽጃውን አያያዟ የማስጠላቱ፣ ምክንያቱም ልምዶ የላቸውም ሁለቱም ሽንኩርት መክተፍም ሆነ የሽንኩርት ማስለቀስና የሽንኩርቱን ሁሉን ነገር ስለማያውቁት ጽዮን ታለቅሳለች። ቤዚም ደግሞ ቤት ለማጽዳት ደግሞ ትንደፋደፋለች። ቢንያምና ናታን መጡ። እሺ እንዴት ናችሁ? ምን እያደረጋችሁ ነው? አይ የሴት በላ የኔ እህት በቃ ምሳ ልትሰሪ ነው አላት።
አዎ ወንድሜ፣ ግን ብታግዘኝ ደስተኛ ነበርኩኝ አለችው ፊቷ ወደ ኋላ ዙራ። ቢንያምን ግን አላየችውም። አይ እኔ ትናንትና ተናግሬያለሁ አይደለ? እኔ ምንም ነገር መስራት አልፈልግም። ከፈለጋችሁ ሰርታችሁ አብሉኝ፣ ካልፈለጋችሁ ደግሞ እንግዲህ እናንተ እንደፈለጋችሁ ብዬ ተናግሬ የለ አለ ናታን። አይ እሱ እንኳ አዎ፣ ግን ምን አለ ብታግዘን አለች ሲሆን እናቱ ከቻልክ አግዘን፣ ካልቻልክ ደግሞ ሞራናችንን አትንካ አለች ቤዚ። አይ እንግዲህማ ጉብዝናችሁንና ሙያችሁ እኮ ይታይላችሁ ነው አለ። ቢንያምን አላየችውም ጽዮን። ቢንያምን አላየችውም ነበር ጽዮን። ቢንያምን የጽዮን እንባ በአይኖቿ ዘለላ ሲወርዱ ሲያት ገስግሶ ቢላውን ለማገዝ እሺ ልገዝሽ ጽዬ ብሎ ሲያት ስታየው ቢኒ ነው። አንተ ሰውዬ እንዳትቀርበኝ አልኩህ አይደል? እንዳትቀርበኝ አለችው። ለምን ልገዝሽ እንጂ የኔ ቆንጆ እንዴ እያለቀሽ አይኖችሽ እያለቀሱ ነው እንዴት ያስችለኝ አላት። እባክህን አትቅረበኝ አቶ ቢንያም፣ ዞር በልልኝ ነው ምልክ፣ ዞር በልልኝ አለችው። ናታንም በጣም ተገረመ። እንዴት እንደዚህ መልስ ትመልስለታለች ብሎ ቤዚና ናታን እየተያዩ እንዴ ምን ሆነው እያለ ተገረሙ። ጽዮንም አመረረች። ወግድልኝ፣ ዞር በልልኝ፣ እኔ ራሴ ሆነኝ የምሰራው፣ እኔ እኮ መስራት እችላለሁኝ። አንተ ብቻ ነህ እንደ ባለሙያ፣ አንተ ብቻ ነህ እንደ ባለሙያ፣ እኔም እኮ ባለሙያ ነኝ እያለ ጽዮን ቢንያምን አልፈልግም ብላ አመናጨቀችው። ናታንም ቢኒ ተዋቸው፣ በቃ ሲፈልጉ ይስሩት፣ ሲፈልጉ ያብኩት፣ ሲፈልጉ ይተውት፣ ተዋቸው። እኛ ብቻ የማንኛይቱ ሙያ እንዳላት እስኪና እናያቸው አለው። ይሻላል እናቱ፣ እኔ እኮ ላግዛት ፈልጌ ነበር ናቱ አለው። አይ ካልፈለገች ተዋት እባክህ ብሎ ናታንና ቢንያም ሁሉን ነገር ስተው ቁጭ ብለው ማየት ጀመሩ። ኤፍራታ በጣም ተጨንቃለች። ምክንያቱም ያፌት ከቤት ከወጣ አልተመለሰም። ጽዮንና ቤዚም በጣም ተጨናንቀዋል። ናታን ከወጣበት እስካሁን ድረስ አልተመለሰም። ጽዮን በጣም ተጨነቀች። ቤዚ እናቱ የት ወንድሜ የት ሄዶ ነው ብለሽ ታስቢያለሽ? እስካሁን ድረስ አልተመለሰም። ይኸው እኮ ሌሊት ደረሰን። ቤዚ ምን ማድረግ አለብን አለቻት። ቤዚን ይመስለኛል ምናልባት እስኪ ኤፍራታ ጋር እንደውል እንዴ ኤፍራታ የምታውቀው ነገር ካላት አለ ቤዚ። እንዴት ልታክ ትችላለች? ምናልባት ያፌት ነግሯት ከሆነ እስኪ ደውይላት አለችና ወደ ኤፍራታ ስልክ መደወል ጀመረች። ሉሊትም የሰው ሚስት የሰው ሙሽራ አዲስ ሙሽራ ጋር መደወል ለምን አስፈለገ? ሲቀጥል ደግሞ ናታን የት እንደሄደ ኤፍራታ ማወቅ ስለ ናታን ምን የምታውቀው ነገር ይኖራል? ኤፍራታ እኮ የያፌት ናት። ስለዚህ ናታንና ኤፍራታ ምን አገናኛቸው? እኔ ልንገራችሁ ብዬ ነው አለች ሉሊት። አንቺ ሴትዮ አታርፊም? በቃ ነገር ብቻ ነው አደለ አንቺን የምታቀነቀኘው? እረፊ ያልንሽ አደለም? ረፊልን ስለፈጠረሽ አለች ቤዚ። አይኔ እውነቱን እኮ ነው የምነግርሽ። ኤፍራታ እንግዲህ የያፌት ናት አደለ? ስለ ናታን ምን አገባት? አሁን መደወሉ ለምን አስፈለገ? እኔ ልንገራችሁ ብዬ ነው አለች ሉሊትና ጽዮንም በጣም እጅጉን ተጣምደዋለም። ጽዮን በአይን ጉርጥ ነው የምታያት ሉሊትን በጣም ስለነቃች ምናልባት ድና እንደዚህ ያደረግኳትን ታስታውስብኝ ይሆን እንደያለች ልቧ ተጨንቋለ። ሻይ አፍልታ ጽዮንና ቤዚ ቤት አጽታ፣ ጽዮን ደግሞ ሻይ አፍልታ ለሁሉም ለናታንና ለቤዚ ሻውን ስትሰጣቸው እሺ ላንቺም ደቅዳለሽ ብላ በትብሲው ላይ ሻውን አፍስሳ ሉሊት ጉልበት ላይ ሻውን አፈሰሰችባት። ሉሊት በጣም ተቃጠለች። እንዴት ታቃጥኛለሽ አንቺ? ምን ለማለት ፈልገሽ ነው ብላ ወደ ፎቅ ወጣች። ፎቅ ስትወጣ ልብሷን ልትቀይር እንዲሁም ደግሞ የተደፋባትን ሻይ ለመታጠብ ነበረ። በማስታጠቢያ ክፍል ስትገባ ያደረገችው በጽዮን ላይ ያደረገችው ጭካኔ ጥግ ትዝ አላት። ነገሮች ሁሉ ፊቷ ተገረጡባት። አሁንም እንደ ጽዮን እደረግ ይሆን ወይም ጽዮን የሆነ ነገር ታደርገኝ ይሆን ብላ በፍርሃት መንፈስ እየተርበደበደች ወደ ማስታጠቢያ ክላስ ገባች። ወደ ማስታጠቢያ ቦታ ስትገባ ውሃይቱ የለችም። ይቺ ውሃ ደግሞ ለማሽቃባጥ የት ሄዳ ነው? አሁን ሰዓቱ ነው የውሃው መሄጃ እያለች ሉሊት እያንጎራጎረች ጽዮን ተደብቃ ትሰማት ነበር ስትርበተበት። ጽዮን ተደብቃ የሆነ ነገር እያደረገቻት እያስፈራራቻት ነበረ። በስተመጨረሻ ጽዮን እታች ወረደች። ሉሊትም በየተርበደበደች ወዴታች ወረደች። እንዴ ልብስሽን ለመቀየር አልነበር እንደ የርሽው ለምን ፈልገሽ ነው? ወይ ልብስሽን አልቀየርሽ ወይ አልታጠብሽ? ለምን ተመልሰሽ መጣሽ? አለቻት። ውሃ አይቶ የለችም
እና ልብስሽን ለምን አልቀየርሽም ሲሏት አይ መቀየር አልፈለግኩም አለች። እሷ ግን በጣም በፍርሃት መንፈስ ተርበርብዳለች። ጽዮንም እንግዲህ የናታን መቅረት በጣም ተጨንቃ እናስባ ለኤፍራታ ደወለችላት። እሺ ጽ እንዴት ነሽ ብላ ኤፍራታ ስልኩን አነሳችላት። የኔና ያንቺ ሰላምነት ሳይሆን የሚቀደመው አንድ ነገር ልጠይቅሽ ነበረ አለችና ጽዮን በቁጣ መንፈስ ኤፍራታን ጠይቀቻት። ጽዬ መልሶ አመመሽ እንዴ አለቻት። አይ ኧረ አላመመኝም። ምናልባት ውዱ ባለቤትሽ ስለ ናታን የነገረሽ ነገር ካለ ናታን እስካሁን ድረስ አልመጣም አለቻት። የት ሂዶ ምን ሆኖ ብላ ኤፍራታ በድንጋጤ ተርበተበተች። አይ እኛማ ብናቅ ላንቺ መደወል ለምን አስፈለገ? እስካሁን ድረስ ከቤት እንደወጣ አልተመለሰም ለማለት ነው። ምናልባት የምታውቂው ነገር ካለ ናታን ኤፍራታን ያፌት ነግሮሽ ከሆነ ምናልባት የምታውቂው ኢንፎርሜሽን ካለ ለመጠየቅ ነው የደወልኩት አለቻት። እኔ ምንም የማውቀው ነገር የለም። እሱም ጧት ወጣ እስካሁን ድረስ አልገባም። ሲጀመር ያፌት የሆነ ነገር ቢያደርግ ራሱ ለእኔ እንዲነግረኝ አይፈልግም፣ ፍቃደኛ አይደለም አለች ኤፍራታ። እሱማ ልክ ነሽ። ምናልባት ባልና ሚስት ስትሆኑ ባልና ሚስት እንግዲህ ምንም የሚደባበቅ ነገር ስላለ ምናልባት ነግሮሽ ከሆነ ብዬ ነው አለች። አረ በፍጹም እኔ የምልሽ የት ሄዶ ይሆን ምን ሆኖ ይሆን እያለች ኤፍራታ በጣም በፍርሃት መንፈስ መንቀጥቀጥ ጀመረች። እኔ ምኑን አውቀዋለሁኝ እስካሁን ድረስ ከሄደበት አልመጣም። በጣም ሀሳብና ጭንቀት ላይ ነን ያለ ነው አለች። ስልኩንም ዘጋችውና በቃቸው፣ አዲስ ነገር ካለ እደውልልሻለሁ ብለው ቻው ተባብለው ተዘጋጉ። ያፌት ድቅቅ ባለ ጨለማ ብቻውን እየሄደ ሳለ ምንም ብርሃን በሌለው እንዲሁም ደግሞ መብራት በሌለው ድቅቅ ባለ ጨለማ ብቻውን እየተንጎባለለ ሲሄድ ከየት መጣ ሳይል ናታን ይሁን ወይም ደግሞ ናታን ሌላ ሰው ቀጥሮ የሚሆን ባልታወቀ ሰው ያፌት አደጋ ደረሰበት። አደጋውም እንግዲህ ፊቱን በመጀመሪያ ሸፍኖ ፊቱን ደብቆ ያፌትን ሩጦ በሳንጃ ልቡን ወጋው። ያፌትም ተገልብጦ ወደቀ። የያፌት ደም መንደቅደቅ ጀመረ። ልክ እንደ ጎርፍ መውረድ ጀመረ የያፌት ደም። ያፌት እውነት ሞቶ ህይወቱ አልፎ ይሆን ወይንስ ደግሞ የደረሰበት አደጋ ቀላል ይሆን? ናታንስ ነው ወይስ ደግሞ በሌላ በዱርዬ ነው የሚለውን እንግዲህ በቀጣይ በ76 ክፍል 76 ይዘን እስከምንመጣ ድረስ ቸር ሰንብቱ። ቪዲዮውን ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። እስከ መጨረሻው በማየት ሀሳብ አስተያየታችሁን በኮሜንት ላይ ያስቀምጡልኝ። ስለምታበረታቱኝ እጅግ አድርጌ ነው የማመሰግነው። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። አሰላሙ አሌይኩም ወረህመቱላሂ